አለባቸው ወታደሩ ከምንም በላይ ፖሊስ ይሄንን ትግል በከፍተኛ መነቃቃት ደግፈን ስርዓት ለውጥ በማምጣት ሐኪሞቿን ተንከባክባ የምትይዝናት ኢትዮጵያ መፍጠር መቻል ያለብን ነው መስለኝ። ገለታው እንግዲህ እንዴት ይቀጥላል በምን መልኩ ነው የሚለውን እንዳልከው ተዘጋጅተዋል እነሱ እያንዳንዱ ነገር በመራ ግብር አድርገው ነው ይሄንን የሚመራ የኢትዮጵያ ጤና ባለሙያዎች ማህበር ንቅናቄ አለ ያ ቦርድ አላቸው ቦርዱ ወደ ሙሉ የስራ ማቆም አድማ ገብተናል ብሎ ውሳኔ ማሳልፈዋል እንዴት እንደሚከናወን እንግዲህ ቀደም ሲል ያልከው ድንገተኛ ህክምና እንደዚህ የወሊድ ጉዳዮችን በተመለከተ በምን መልኩ መሸፈን እንዳለባቸው ተነጋግረዋል አጠቃላይ ሂደቱ የሚቀጥል ይሆናል እንደተባለውም ሌሎቹ መሳተፍ አለባቸው ዳርዳር ያሉ አሉ የኢትዮጵያ ማኑ የአዲስ አበባ ታክሲዎች የኢትዮጵያ መምህራን ሌሎችም እንደዚሁ መግባት አለባቸው ወታደሩ ከምንም በላይ ፖሊስ እኮ 200 ብር ጉቦ በላ ተብሎ በቴሌቪዥን ዜና የቀረበበት እኮ ነው ፖሊስ 200 ብር አጥቶ ፖሊስ ደሞዙ ስንት ነው ፖሊስ ማመጽ አለበት ሰራዊቱ ማመጽ አለበት እነማን ናቸው የብልጽግና ደሴት ነዋሪዎች በርግጥ ይሄን ሚሰማ ጆሮ ይላቸውም የብልጽግና ደሴት እዛ ደሴት ላይ የሚኖሩ በጣም ጥቂት በጣት የሚቆጠሩ ናቸው በ120 ሚሊዮን ህዝብ ላይ ፈርደው እነሱ እዛ የተንደላቀቀ ኑሮ ይላቸውም የብልጽግና ደሴት እዛ ደሴት ላይ የሚኖሩ በጣም ጥቂት በጣት የሚቆጠሩ ናቸው በ120 ሚሊዮን ህዝብ ላይ ፈርደው እነሱ እዛ የተንደላቀቀ ኑሮ እየኖሩ ነው አይሰሙም አይለሙም ይላቸውም የብልጽግና ደሴት እዛ ደሴት ላይ የሚኖሩ በጣም ጥቂት በጣት የሚቆጠሩ ናቸው በ120 ሚሊዮን ህዝብ ላይ ፈርደው እነሱ እዛ የተንደላቀቀ ኑሮ እየኖሩ ነው አይሰሙም አይለሙም ከነሱ ውጪ ያለው የህብረተሰብ ክፍል ግን ማመጽ ይሄንን ጉዳይ ለውጥ እስኪመጣ ድረስ ከሐኪሞቹ ጎን የራሳቸውም ጥያቄ አድርገው ህዝባዊ ቢተኝነቱን መቀላቀል አለባቸው ነው እንግዲህ ግንልበት ጥሩ ነው ትላንት ምሽት የኢትዮጵያ ኢንተለጀንስ ምንድነው የብሔራዊ መረጃና ደህንነት አገልግሎት ከብሔራዊ መረጃና መረብ ኤጀንሲ ነው ምንድነው ስማቸው ኢንሳና አንዱ የደህንነት መስሪያ ቤት በጋራ ሆነው ያዘጋጁት በሚል ቀረበልን አሁን መረጃዎች ሲሰሙ በተለይ መሰረት ሚዲያም ከዚህ አንፃር የራሱን የሆነ ጥረት አድርጎ ያገኘው መረጃ ለህብረተሰቡ አካፍሏል በጣም አስገራሚ ነው ገለታ እውነት ለመናገር የዚህ ሰውዬ ድንቁርና የዚህ ሰውዬ ለከት ያጣ እብሪትና ትዕቢት ከትግስትም በላይ ነው በጣም ነው የሚፈታተን እንግዲህ ወደ ግማሽ እንደሰማነው ከሆነ $320,000 ነው በደቂቃ 120 ብር ለ1500 ድሮን ወደ $320,000 ከዛ ለተለያዩ ወጪዎች ተብለው እስከ ግማሽ ሚሊዮን ዶላር ወጪ ተደርጓል ድሮኑ የውጪ ነው ቴክኒሻኖቹ የውጪ ናቸው ሰማዩ ብቻ ነው የኛ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ በዚህ የሚረካ ሰማዩ ብቻ ነው የኛ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ በዚህ የሚረካ በድሮ ጊዜ አንዲት የፈረንሳይ ንግስት ወጪ ተደርጓል ድሮኑ የውጪ ነው ቴክኒሻኖቹ የውጪ ናቸው ሰማዩ ብቻ ነው የኛ የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ በዚህ የሚረካ በድሮ ጊዜ አንዲት የፈረንሳይ ንግስት አሉ ህዝብ ተራበ ገበሬው ተርቧል አሏት አሉ ለምንድነው ኬክ ማይበላው ኬክ ብላ በሉት አለች ተብሎ በፈረንሳይ አብዮት ውስጥ በጣም የሚጠቀስ የፈረንሳይን ገበሬ ያበሳጨ ንግግር
ነው። በዓለም ታሪክም በጣም የሚጠቀስ ነው። ብዙ ሀገሮች ይህን እየጠቀሱ ለውጥ በሀገራቸው ውስጥ አምጥተውበታል። እና ለምንድን ነው ኬክ የማይበላው አለች። ያልተነካ ግልግል ያውቃል። ከእውነት እኮ ነው። አሁን ኢትዮጵያ አንዷ ሆና ደርሳበት አፄ ምኒልክን አናገርናቸው ብሎ አፄ ምኒልክ ፎቶቸውን አንጥተው አንድ ቦታቸው እንዲናገሩ ተደርጎ ዜና ቀረበ። መቅረቡ ብቻ ሳይሆን አብይን እኮ ያወደሱበት እኮ አፄ ምኒልክ አብይን በዛ ጊዜ ላይ በዓለም ላይ ሆሎግራም የሚባል ቴክኖሎጂ ነው ሌሎች ያልደፈሩትን ኢትዮጵያ ደርሳበት ነው አፄ ምኒልክ የተናገሩት ተብሎ በዜና ቀረበ። እኔ በአንድ አቅጣጫ ስታየው ይሄ ዜና የፌዴራል መንግስት ዜና መሆኑ ነው የሚገርመኝ። በነገራችን ላይ ገለታው ትክክልም አይደለም እኮ በተባለው ቴክኖሎጂ አይደለም። ከጀርባ አንድ የጥበብ ሰው ተዋናይ ነው ከጀርባ ያንን ንግግር ያቀረበው እንጂ በዛ ቴክኖሎጂ አይደለም። አዎ፣ ግን እኔ በጣም የገረመኝ ነገር በነገራችን ላይ ገለታው ትክክልም አይደለም እኮ በተባለው ቴክኖሎጂ አይደለም። ከጀርባ አንድ የጥበብ ሰው ተዋናይ ነው ከጀርባ ያንን ንግግር ያቀረበው እንጂ በዛ ቴክኖሎጂ አይደለም። አዎ፣ ግን እኔ በጣም የገረመኝ ነገር ዝም ብሎ በየመንደሩ ነው እንደዚህ አይነት የሚሰሩት ወጣቶች። አሁን ልጆች ኮምፒውተር ውስጥ ገብተው ሊሰሩት የሚችሉ ነው ፎቶ ማናገር። ቴክኖሎጂ እኮ የት እንዳይደርሰዋል እኮ። እና ይሄ እንደ ትልቅ ነገር ሆኖ አንደኛው። ሁለተኛው የፌዴራል መንግስት ዜና መሆኑ ነው የሚገርመኝ። ፌዴራል መንግስት ክልል የሚባሉ አሉ፣ እነሱን ማስተዳደር። ሁለተኛው የፌዴራል መንግስት ዜና መሆኑ ነው የሚገርመኝ። ፌዴራል መንግስት ክልል የሚባሉ አሉ፣ እነሱን ማስተዳደር፣ ኢኮኖሚ አጠቃላይ መቆጣጠር፣ ሴኩሪቲ መቆጣጠር እንትን የሚል አፄ ምኒልክን ፎቶ አናገርን ብሎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ዜና አድርጎት ጠቅላይ ሚኒስትሩና ሚኒስትሮች ሁሉ ቁጭ ብለው በፌስቡካቸው ላይ እንደዚህ አይነት ደረስን የሚለው ነገር ኢትዮጵያውያን ምንድን ነው የሚያሳየን? ይሄ ነገር በምን ደረጃ ከሰር በምን ደረጃ ወረድን እኮ ነው የሚለውን እኮ ነው የሚያሳየው። ይሄን እኮ ልጆች እኮ ዝም ብሎ ተራ ልጆች እኮ በሰፈር በህብረት ማለት ነው የሆነ አሶሲዬሽን ፈጥረው የቴክኖሎጂ ተማሪዎች የአዲስ አበባ ዩኒቨርሲቲ የቴክኖሎጂ ተማሪዎች አሶሲዬሽን ፈጥረው እኮ የሆነ አድዋ ሙዚየም ሊያሳዩት የሚችሉት ነገር ነው። የኢትዮጵያ ዜና ደግሞ የክልልም እኮ አይደለም የፌዴራል መንግስት ዜና እንዴት ሊሆን ይችላል? ይሄ ምንድነው የሚያሳየው ያልን እንደሆነ ስራ ፈት መንግስት ነው። አንደኛ በጣም ስራ ፈት ነው። ሁለተኛ በከፍተኛ ሁኔታ በእውቀት የተመታች ሀገር መሆኗን ነው የሚያሳየው። ላይ ያለው ችግር ምን ያህል ተመስገን ጥሩነህ አብይ ምናምን ተነጋግረው እንደዚህ ነው የሚያዩት። አስተዳደሩ ኢትዮጵያ እንደዚህ ነው የሚያዩት ማለት ነው። አንዲት ነገር እስቲ እንደዚህ አይነት ነገር ስራ ብለው አንዱን ሳያዙታል። ያንን ሲሰራ ብሔራዊ ዜና የፌዴራል መንግስት ዜና ሆኖ የሚቀርብባት ምድር ናት። እና እኔ በጣም ነው የማዝነው። የትላንቱ ሾው ግን ከሁሉም በላይ ከዚህ ከቀልዱም በላይ ብሩ ነው እኛ የሚያንገበግበን። የከፈልነው ብር ወጪው። ከዚህ በፊት አርቲፊሻል ኢንተለጀንስ የሚባል እኔ የተወለድኩበት የአርቲፊሻል ሬን የሚባል እኔ የተወለድኩበት አካባቢ የዝናብ ችግር የለብንም መሰለኝ። ምንም ትንሽ ተዳፋታማ ቦታ አለው፣ ምናልባት የተፈጥሮ ጥበቃ ያስፈልገዋል። ከዛ ውጪ የዝናብ ችግር የለም። ሄዶ አብይ አህመድ ዝናብ አዘነበ። በዚህ በእንትን ማለት አርቲፊሻል ሬን ምናምን ከፍተኛ ብር ነው የወጣው። ያ ብር እዛ አካባቢ ያለውን ኢሪጌሽን ይሸፍን ነበር። የተወሰኑ ወንዞች ቀይሶ መስኖ ያለማል። የኢትዮጵያን ገንዘብ የሚያፈሱባት ምድር እንዴት ሆና ዝም ብለን እናያለን ኢትዮጵያውያን? እና የትላንቱን ወጪ የአብይ አህመድም እንትን ስዕል እዛ ለማሳየት ከሲንጋፖር ድረስ መጥቶ እነዚህ ነጋዴዎች ናቸው። አንዳንድ ሀገር ሳይ ታሪካቸውን እየዞሩ ያሳያሉ። እንደዚህ አይነት ነገር ገንዘብ ይቀበላል። በድሮም ብቻ አይደለም እዚህ ሀገር የዚህ እንትን ሾው ምንድነው ይሄ ገለታው ገንዘቡ ነው ብላል። ግን ከገንዘቡ ባሻገር አስፈላጊነቱ ምንድነው ነው? ለምን ያስፈልጋል? ለምሳሌ ተጠቀሱት ምንድነው ኢትዮጵያ ምንድነው ብሔራዊ መረጃና ደህንነት እነሱ ወይም አርቲፊሻል ኢንተለጀንስ ሰርተውት ቢሆን የፕራዮሪቲ ጉዳይ የቅድሚያ ጉዳይ የቱን አንገብጋቢ የሚለው እንዳለው ነው። ግን በእኛ ልጆች ወይ በኢትዮጵያውያን እጅ ተሰርቶ ቢሆን አንድ ነገር ነው። ይሄንን ሰርተናል ይውልን ነው። የውጭ ሀገር ባለፈው ታስታውሳለህ የኢትዮጵያ አየር ኃይል የሆነ ዓመት ሲከበር ከተባበሩት አረብ ኤሚሬት ነው ጀቶቹም የመጡት አብራሪዎቹም የመጡት። ከኛ የፈለጉት ሰማዩን ብቻ ነው።
እንደዚህ ትርኢት አሳይተ የኢትዮጵያ አየር ኃይል የደረሰበትን ደረጃ ብለ በጣም ያሳዝናል እኮ። ባለፈውም ማደረገው አሁን ደገመው። ጥቅሙ ምንድነው? በሰው ወርቅ ምላሽ የሚሰጣቸው በመጥፋቱና ጨርሶ በመርሳታቸው ምክንያት እንደሆነ በማውሳትም እስከ መቼ በስቃይና በችግር እንኖራለን? አሁን ግን በቃ ብለናል። በቃ ጥያቄያችን እስከሚመለስ ድረስ ሰላማዊ ትግላችንን አጠናክረን እንቀጥላለን ብለዋል። በብዙ ሺህ ማህበራዊ ሚዲያ ተጠቃሚዎች ዘንድ የተጋራው ይህ የቪዲዮ መልእክት ሁሉንም የጤና ባለሙያዎች የሚወክል ነው ተብሏል። ለብዙዎች ፈውስንና ህይወትን የሚሰጡ የኢትዮጵያ ሐኪሞች በረሃብ እየተቀጡ መሆኑን ያወሳው ዶክተር ብሩክ ያን ኢትዮጵያዊ ዶክተር ወርሃዊ ደሞዝ $79 ብቻ እንደሆነ ጠቅሰዋል። Path to serve, to heal, to protect life. But today, I'm struggling just to survive. Doctors in Ethiopia are being paid only $79 a month. የመብት ጥያቄያቸው ወደ አድማ የተሸጋገረው ተግባራዊ ምላሽ የሚሰጣቸው በመጥፋቱና ጨርሶ በመርሳታቸው ምክንያት እንደሆነ በማውሳትም እስከ መቼ በስቃይና በችግር እንኖራለን? አሁን ግን በቃ ብለናል። በቃ ጥያቄያችን እስከሚመለስ ድረስ ሰላማዊ ትግላችንን አጠናክረን እንቀጥላለን። We're tired of begging. We're tired of being silent while we suffer. But instead of listening, the government responds with threats, fear, and even arrests. They try to silence us, but we will not be silent anymore. We are calling on the international community, on you, watching this, to stand with us, to be our voice. Mention human rights organizations in the comments. በኋላ ነው እነኛ በሰላማዊ ትግል ወደ ሀገር ውስጥ እንዲገቡ የተደረጉ መልካም ጅማሬ ነበሩ። በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከኤርትራ ጋር የነበረው እርቅ ከ20 ዓመት በፊት ያጣናቸውን እኮ ጓደኞቻችንን እናገኘናቸው። ኤርትራውያን እኮ ኢትዮጵያውያንን ወክለው የሄዱበትን ንብረታቸውን እኮ መጥተው አገኙት። ተላቀሰ እኮ ምድሩ ሁሉ። ኢሳያስ አፈወርቂ እኮ ኢትዮጵያ ውስጥ ገብተው እኮ አየን እኮ ሁለቱ መሪዎች ቡና የመጠጣት ያክል ከአስመራ ሳባ ቤተመንግስት እስከ 4 ኪሎ ሜትር ቤተመንግስት ድረስ እነኚህን ነገሮች አይተን ተደሰትን እኮ። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀመረ። አመሰገናቸው ጠቅላይ ሚኒስትሩ። ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በጣም የሚያሳዝነው እሱ ነው። ለምንድን ነው ግን እሱን ነው የምንመጣበት። እንግዲህ ከዲፕሎማሲያችን አንጻር ስንቃኘው ዲፕሎማሲያችን በጥበብ መመራት አለበት። በሆይታ አይደለም፣ ስር በያዘ በውል ስምምነት። ከኤርትራ ጋር የገባነው ውል ስምምነት ምንድን ነው ቢባል የሁለቱ መሪዎች ግንኙነት በስተቀር ይሄን ያክል በጽሁፍ ሰፍሮ እኛም ቅድመ ሁኔታዎችን አስቀምጠን እነሱም ቅድመ ሁኔታዎችን አስቀምጠው ሰጥቶ በመቀበል መርህ ላይ በጣም በርካታ ምክንያቱም ከራሳችን ላይ የተገነጠለች ሀገር ናት። ወደብም አደብም ህዋት አሳጥተናለች። ይሄንንም መልሶ ለማምጣትና ዛሬ የወደብ ጥያቄው እንዲህ ገንግኖ የወጣበትን ጉዳይ ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር የጀመሩት ሰላማዊ የሆነ ፍቅር ቢቀጥል ኖሮና ሰጥቶ በመቀበል መርህ የተመራ ቢሆን በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ የዚህ ሆይታ ፍቅር ሆኖ እንዲህ ከስሞ አናየውም ነበር። መቀጠል ነበረበት። ችግሩን እየቀረፈ እሱን እያደረግነው ብንሄድ ኖሮ ዛሬ ከጎረቤት ሀገር ጋር ያለንንም ችግር የወደብም ችግር እየፈታን እንሄድ ነበር። ይሄ ግን አልሆነም። በአግባቡ አልተጨበጠም። ለኢትዮጵያ ሕዝብ ግልጽ አልነበረም። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። ይሄን አይነት ዲፕሎማሲ ደግሞ ሌሎች ሀገሮችም ጋር ነው እንደዚሁ ነው። ሀገሮችም ጋር ቢው በግጭት እንደገና ተመልሰው ወደ ጫካ የገቡ አካላትም ጋር ቢው ያለን እንትን ይሄ ሆኖ ነው የተቸገርነው። ለምንድን ነው የወረት ፍቅር የሚሆነው? የወረት ፍቅር እየሆነ ነው የተቸገርነው። ተመልሶ ወደዛ አረንቋ ውስጥ ወደዛ ጭቃ ውስጥ ነው የምንገባውና በዛ በኩል ሰሞኑንም ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደ ሆይ የተባለ ተደለቀ። የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል። ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ተባለ እልል ተባለ ደስ ይለናል። ማን ቅር ይለዋል? አሰብ ወደብ ቢመለስ ማን ቅር ይለዋል? እኛን ይከፋናል እንዴ? እልል ነው የምንለው። ያኔ እኮ በአሰብ ወደብ መሄድ በኤርትራ በገንጠል እኮ ከፕሮፌሰር አስራት ወልደየስ ጀምሮ ብዙዎቹ እኮ ዋጋ ከፍለውበታል። ብዙ ምሁራን እኮ ፔቲሽን ተፈራርመው እኮ በዓለም አቀፍ ድርጅት እስከመሄድ ድረስ ደርሰዋል እኮ። አገራቸውን ስለሚወዱ ነው፣ ሌላ ተልእኮ ስላላቸው አይደለም። ስለዚህ ይሄ ቢሆን ደስ ይለናል። ግን መሆን አልቻለም። የመንግስታችን የምሪት የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለም ስላልነበረው ነገሮችን በትዕግስት በጥሞና አልፎ ህዝብን እያወያዩ የህዝብን ስሜት እያዳመጡ መሄድ ነበረባቸው። ይሄ ባለመሆኑ ምክንያት ወረት ሆኖ ያ ፍቅር
ዛሬ አሰብን እየተመኘ ነው። ነገር ግን ተመኝተን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። መወያየት ነው። ዛሬ የጦርነት አታሞ የምንደልቅበት ሰዓት አይደለም። ከኤርትራም ጋር ሆነ ይሄ ማሸነፍ የአርበኝነት ስሜት አይደለም። እሱ ተራ ነገር ነው። ኢትዮጵያ ብዙ ጠላቶቿን አሸንፋለች። ያለንም ይሄ ይታወቃል ከአድዋ ጀምሮ። ግን ይሄ አይደለም። ከጎረቤት ጋር ዘላቂ የሆነ ሰላም ፈጥረን ለመኖር ሰጥቶ በመቀበል መርህ ምን ማድረግ አለብን? የሰላምን በር እስከ መጨረሻው እስከሚዘጋ ድረስ ማንኳኳት አስፈላጊ ነው። ይሄን ለማድረግ ሙያተኞች አሉ። ችግር የለውም እኮ ተቃውሞም ጎራ ላይ እኮ በጣም የተሻሉ ሰዎች እኮ አሉ፣ አቅም ያላቸው። እነሱንም መያዝ ነው። በሀገር ጉዳይ ላይ እኮ ልዩነት የለንም ከብልጽግና ጋር ፖለቲካው እንጂ። እና ይሄ አንዱ ነው። ሌላው ፖለቲካው ላይ በጣም ብዙ ችግሮች አሉ። የተቃውሞ ጎራ